ተቀያያሪ በሆነው ዓለም ውስጥ የምስራቅ አፍሪካና የቀይ ባህር ቀጠና ጉዳይ የበርካቶችን ቀልብ የሳበበት ወቅት ላይ እንገኛለን። አሁን ላይ በተለይም አይኖች ወደ ቀይ ባህርና ወደ ምስራቅ አፍሪካ የሚመለከቱባቸው በርካታ ምክንያቶች እንዳሉም ተንታኞች ያስረዳሉ። በሌላ በኩል እልባት ያጣው የሱዳን ጦርነት አሁንም ድረስ በርካቶችን እያነጋገረ ሲሆን ከ150 ሺህ በላይ የሚሆኑ ዜጎች መቀጠፋቸው ደግሞ ጦርነቱ ምን ያህል አስከፊ የሆነ ስለመምጣቱ የሚያሳይ ነው ተብሏል። 3 ዓመት ሊሞላው ጥቂት ወራትን የሚቀረው ይህ የሁለቱ ጀነራሎች የእርስ በርስ ፍጥጫ አሁን ላይ ሱዳንን በርካታ ዜጎቿን ወደ ጎረቤት አገራት እንዲሰደዱ ሲያደርግ የተቀሩትን ደግሞ በሰቆቃ ውስጥ በጭንቀት እንዲኖሩ ሕይወታቸውንም አስቸጋሪ በሆነ ሁኔታ ውስጥ እንዲገፉ አስገድዷቸዋል። ታዲያ ይህ በእንዲህ እንዳለ አሁን ላይ የወጡ መረጃዎች ደግሞ የሱዳንን ጉዳይ በእንቅርት ላይ ጆሮ ደግፍ አድርገውታል። ሳውዲ አረቢያ የጀነራል አብዱል ፈታህ አልቡርሃንን ጦር በመርዳትና የተለያዩ ዲፕሎማሲያዊ ድጋፎችን በማድረግ የምትጠራ ስሟም በተደጋጋሚ ከጀነራሉ ጋር ተያይዞ የሚነሳ ሀገር ብትሆንም አሁን ላይ ጀነራሉ በቀጠናው እንደ ግብፅ፣ ኤርትራና ሳውዲ አረቢያን ብሎም ሌሎች እንደ ኳታር፣ ኢራንና ሊቢያ እንደዚሁም አልጄሪያን የመሳሰሉ ሀገራትን በመተው በዋናነት ከራሽያ ጋር ለመጣመር ፊቱን ወደ ራሽያ የማዞሩ ጉዳይ አሁን ላይ ቆየት ብለው የወጡ መረጃዎች እንዳመላከቱት ከሳውዲ አረቢያው አልጋውራሹ ንጉሥ ሙሐመድ ቢን ሰልማን ጋር እንዳላተመው ተገልጿል። ይህም በሳውዲ አረቢያና በሱዳን መካከል አሁን ላይ መቃቃር እየመጣ ስለመሆኑ ያመላከተ ነው ተብሏል። ውድ አድማጭ ተመልካቾች፣ ቀጠናችን በሳውዲ አረቢያ እንዲዘወር የሚፈልጉ ኃይሎች በተለይ ግብፅን ጨምሮ የምስራቅ አፍሪካን ቀጠና በማተራመስ የቀይ ባህር ቀጠናንም በሳውዲ አረቢያና በግብፅ ቁጥጥር ስር እንዲውል ለማድረግ ጥረት እያደረጉ ባሉበት በዚህ ሰዓት አሁን የተሰማው መረጃ ለኢትዮጵያ ታላቅ ብስራትን ይዞ የመጣ ነው ተብሏል። በሌላ በኩል በሶማሊያ ውስጥ እየተደረገ የሚገኘው ጦርነት መንግሥት አልሸባብን በመቀላቀል ከአልሸባብ ጋር በጥምረት ቀጠናውን ለማተራመስ የመጨረሻ የሚለውን ተስፋ የቆረጠበትን መንገድ መምረጡ ኢትዮጵያን ሁኔታው እንዴት ብላ እንድትፈትሽ ከማድረጉም በላይ ወደ ደቡብ አካባቢ የሚገኘውን በተለይ በኢትዮ ሶማሊያ ድንበር አካባቢ ያለውን እንቅስቃሴ በአንክሮ እንድትመለከተው አስገድዷታል ተብሏል። ከኢትዮጵያም አልፎ አሜሪካን ጭምር ያስጨነቀው የሶማሊያ ወቅታዊ ጉዳይ አሁን ላይ ቀጠናውን ሊያተራምሱ አሰፍስፈው የሚገኙ ቀጠናዊና ዓለም አቀፋዊ የሽብር ቡድኖች መርመስመሻ ሜዳ እንደሆነላቸውም የበርካቶች እምነት ነው። ይሁንና ግን ሦስቱ ራስ ገዝ የሶማሊያ ግዛቶች አሁንም ድረስ ከማዕከላዊ መንግሥት ጋር ፍጥጫ ውስጥ መሆናቸው ለኢትዮጵያ ትልቅ ረፍትን የሰጠ ነውም ሲሉ ተደምጠዋል። የሱዳን ወቅታዊ ሁኔታንና የሶማሊያን አሁናዊ ያለችበትን ተጨባጭ ሁኔታን የሚመለከተው የዛሬው የገበያ ሚዲያ ልዩ የትንታኔ ፕሮግራማችን ከዚህ እንደሚከተለው ወደ እናንተ ይደርሳል። አብራችሁን እንድትቆዩ በመጋበዝ በቅድሚያም ሰላምታችን ይድረሳችሁ እያልን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ መረጃው ተሻገርኩ። መቀመጫውን አሜሪካ ፔንሲልቫኒያ ያደረገውን ዊልሰን ሴንተርና በዋሽንግተን የሚገኘው አረብ ሴንተር የተሰኘው ስለ አሜሪካ የውጭ ጉዳይ ግንኙነትና አጠቃላይ የምስራቅ አፍሪካና የመካከለኛው ምስራቅ ቀጠናን የሚመለከቱ የውጭ ግንኙነትና ዓለም አቀፍ ጉዳዮችን መሰረት በማድረግ የምርምር ሥራና የተለያዩ ጽሑፎችን የሚያቀርቡትን የነኝን የሁለቱን ድርጅቶች አሁናዊ የትንተና መረጃ ዋቢ በማድረግ ለናንተ ይህንን የዕለቱን በሁለቱ በቀጠናችን የኢትዮጵያ ጎረቤትና ከኢትዮጵያ ጋርም በጥብቅ ከሚተሳሰሩ አገራት አጀንዳ ጋር የተያዘውን ትንታኔ እንደሚከተለው እናቀርብላችኋለን። ቆይታችሁ ያማረ ይሁን። ለረጅም ጊዜ ሱዳንን የመሯት የዑመር አልበሽር የፕሬዝዳንትነት ዘመን በመፈንቅለ መንግሥት ያውም በዳቦ ጨዋታ ከተጠናቀቀ በኋላ አሁን ላይ የእሳቸው መውደቅን ቀጥለው በመጡት ዓመታት ሱዳን እስካሁን እረፍት ሳታገኝ በሁለት ጀነራሎች መሪነት በሚደረግ የውስጥ የእርስ በርስ ሹክቻና ጦርነት ምክንያት በርካታ ዜጎቿ ለሕልፈት ሲዳረጉ፣ የተቀሩት ደግሞ ወደ ጎረቤት አገራት እንዲሰደዱና እንደዚሁም ገሚሶቹ ደግሞ በሀገር ውስጥ አሁን ላይ በሚታየው ሰቆቃ ውስጥ እንዲያሳልፉ የግድ ብሏቸዋል። የበርካታ ሀገራትን ቀልብ የሳበውና
አሁን ላይ የበርካታ ሕይወት ማለፍ ምክንያት የሆነው የሱዳኑ የእርስ በርስ ጦርነት ወላፈኑ በጥቂቱም ቢሆን ወደ ኢትዮጵያ እየተጠጋ የመጣ ይመስላል። በተለይም ከሰሞኑ ጉዳዩ አሳሳቢ የሆነ የመምጣቱ ጉዳይ ነገሩ አሁን ካልተቋጨና በዚህም መስመር የማይስ ከሆነ ቀጠናውን ወደ ለየለት ትርምስ የቀይ ባህር ቀጠናን ደግሞ ሙሉ በሙሉ እንዲዘጋ ሊያደርግ የሚችል ሁኔታ ሊፈጥር ይችላል በሚል አሜሪካን ጨምሮ ታላላቅ የሚባሉት ሌላ ሀያላን አገራት ወደ ቀጠናው ማማተራቸውን ቀጥለውበታል። ከሰሞኑም ከኢትዮጵያ ጋር በእጅጉ የተቆራኘችው አሜሪካም ሆነች ራሽያ ቀጠናው ላይ ኢትዮጵያን ለመጣመር ፍላጎት ከማሳየታቸውም በላይ ገቢራዊ የሆነ እንቅስቃሴን የመጀመራቸው ጉዳይ በአንድ በኩል ሁለቱን በአይዲዮሎጂ ወይም በርዕዮተ ዓለማዊ ጦርነት ውስጥ የሚገኙና እስካሁንም ድረስ በተቃርኖ ውስጥ የሚገኙትን ሌላ ሀያላኑን የዓለማችን አገራት የተለየ የጂኦፖለቲካዊ ፍጥጫ ውስጥ ሲያስገባቸው፣ በሌላ በኩል አንድም ለኢትዮጵያ ሲሳይ፣ በሌላ በኩል ደግሞ ስጋትን ይዞ የመጣው የሱዳን ጦርነትና የቀይ ባህር ቀጠና ጉዳይ አሁን ላይ የተለየ ትኩረትና ጥንቃቄ የተሞላበት አካሄድን የሚፈልግ ሆኖ ተከስቷል። ይህ ጉዳይ በርካታ የጂኦፖለቲክስና የዓለም አቀፍ ምሁራንን ቀልብ የሳበ ከመሆኑም በላይ ቀጠናው ከዚህ ቀደም በነበረው የኋላ ታሪክ በርካታ ትርምሶች የተስተናገዱበትና ትኩሳት የማያጣው መሆኑ ደግሞ በእርግጥም በዚህ በምስራቅ አፍሪካ በአንዱ አገር የሚፈጠር የእርስ በርስ ጦርነት ወደ ሌላው አገር ያለመዛመቱ ጉዳይ ያን ያህል አስተማማኝ አይደለም በሚል ኢትዮጵያ የሱዳኑ የእርስ በርስ ጦርነት ወላፈን እንዳያገኛት ጥንቃቄ የተሞላበት አካሄድን መምረጥ እንዳለባት የበርካቶች የዓለም አቀፍ ምሁራንና የጂኦፖለቲክስ ተንታኞች ሐሳብ አስተያየት ነው። ይህንን ተከትሎም ከሰሞኑ በዚህ ቀጠና ላይ እየታዩ ያሉት የተለያዩ ለውጦች ደግሞ በእርግጥም የምስራቅ አፍሪካ ጉዳይ አንዱ አገር ከሌላው አገር ተለይቶ የሚታይ ሳይሆን በጋራ ትብብርና በሰላማዊ መንገድ አብረው መልማት ካልቻሉ በስተቀር ሁኔታው እንደሚፈራው እውን የመሆኑ ጉዳይ አይቀሬ እንደሆነ ያመላከተ ነው ተብሏል። የቀጠናው ጉዳይ በሁለቱም አቅጣጫ የተለያዩ ሐሳቦችን በሚሰነዝሩ የዓለም አቀፍና የጂኦፖለቲክስ ተንታኞች የተለያዩ ትንተናዎች እየቀረቡበት ሲሆን በተለይም በሱዳን 3 ዓመት ሊሞላው ጥቂት ወራትን የሚቀረው ይህ የእርስ በርስ ጦርነት ከ150 ሺህ በላይ ዜጎችን ከቀጠፈ በኋላም እስካሁን ድረስ ምንም አይነት እልባት ሳያገኝ የመዝለቁ ጉዳይ በቀጠናው ያሉትንም ጨምሮ ሌላ ሀያላን ሀገራቱንም ጭምር እያሳሰበ ስለመምጣቱ ተሰምቷል። አሁን ላይ የወጡ መረጃዎች ደግሞ እንደሚያመላክቱት የኢትዮጵያና የሱዳን ድንበር አካባቢ የሚገኙ የተለያዩ ግዛቶች የጦርነቱ ሰለባ እንዳይሆኑ ከፍተኛ ስጋት ስለመፈጠሩም ተሰምቷል። ይህ ደግሞ በዋናነት ኢትዮጵያ ያቀረበችውን የባህር በር ጥያቄን መሠረት በማድረግ አሁን ላይ በምስራቅ አፍሪካ ቀጠና ከፍተኛ የሆነ የሽብር እንቅስቃሴን እያደረገ የሚገኘው የሻዕቢያ መንግሥት በሱዳን ውስጥ እጁን በማስገባት ወደ ኢትዮጵያ ሊገቡ የሚችሉ የተለያዩ ሰርጎ ገቦችን ለማስተናገድ የሚያስችል ቦታዎችን እየፈለገ ያለበት ሁኔታ መፈጠሩ ይህ ጉዳይ ከግብፅም ጋር የሚያያዝና ግብፅ ደግሞ ከኢትዮጵያ ጋር በታላቁ የኢትዮጵያ ህዳሴ ግድብ ግንባታና በታሪከኛውና መከረኛው የአባይ ወንዝ ምክንያት ሁለቱ አገራት በገቡበት ሰጣ ገባ ምክንያት አሁንም ድረስ ግብፅ ኢትዮጵያን በአይነ ቁራኛ በጠላትነት እየተመለከተች ቀጠናውን ለማተራመስ ጥረት እያደረገች ያለች አገር መሆኗ ደግሞ በእርግጥም ሱዳን ውስጥ ያለው አሁናዊ ሁኔታ ኢትዮጵያን በእጅጉ ያሳስባታል ማለት ማጋነን አይሆንም። ኢትዮጵያ አሁን ላይ በስተ ሰሜንና ሰሜን ምስራቅ እንደዚሁም ምዕራብ አቅጣጫ ከሱዳን ጋር የምትዋሰንባቸውን ቀጠናዎች ጠበቅ አድርጋ መቆጣጠርና ክትትልን ማድረግ እንዳለባት የሚናገሩ የጂኦፖለቲክስ ተንታኞች እንደሚያስረዱት አሁን ላይ ይህ ቀጠና በርካታ ችግሮች እየተከሰቱበት ስለሆነ ኢትዮጵያ በግብፅም ሆነ በሻዕቢያ መንግሥት በኩል ሊቃጡባት የሚችሉ ማናቸውም አይነት የጸጥታና የደህንነት ስጋቶችን ለመቅረፍ እንድትችል በስፋት በስተ ሰሜን ምስራቅ ምዕራብና እንደዚሁም በሰሜን አቅጣጫ ከሱዳንና ከኤርትራ ጋር የምትዋሰንባቸውን ቀጠናዎች በጥንቃቄና በአንክሮ መመልከት መቆጣጠርና የተለያዩ እንቅስቃሴዎችን የሚያደርጉ ቡድኖችን አጠቃላይ ሁኔታ በማስተዋል መመልከት እንደዚሁም በቁጥጥር ስር ማዋል እንዳለባት ይጠቁማሉ። ዘግየት ብለው የወጡ መረጃዎችም እንዳመላከቱት በእርግጥም የዚህ ቀጠና ጉዳይ አሁን
የተለያዩ ኃይሎች እየተጨመሩበት ከመሆኑ ጋር ተያይዞ አሳሳቢነቱ እየጨመረ ስለመምጣቱ ተነግሯል። በአሜሪካ ፔንሲልቫኒያ የሚገኘው ዊልሰን ሴንተር የተሰኘው በአሜሪካ የውጭ ጉዳይ ፖሊሲ ላይ ትኩረቱን ያደረገው የምርምር ማዕከል ስለ ጦርነቱ ባወጣው ዝርዝር ጽሑፍ እንዳመላከተው በሱዳን የእርስ በርስ ጦርነት ከ10 በላይ ሀገራት እጃቸውን በቀጥታም ሆነ በተዘዋዋሪ ማስገባታቸውን ያስታወቀ ሲሆን እነኚህም ሀገራት ግብፅ፣ ሳውዲ አረቢያ፣ ቻይና፣ አልጄሪያ፣ ሩሲያ፣ ኢራን፣ ኳታር፣ ሊቢያ፣ ኤርትራ፣ የተባበሩት አረብ ኤምሬትስ፣ ቱርኪ፣ ኢትዮጵያ፣ ቻድና ደቡብ ሱዳን እንደዚሁም ኬንያን ጨምሮ አንዳንድ የቀጠናው ሀገራትም እጃቸው እንዳለበት አስታውቋል። ይህ ደግሞ በግልጽም ሆነ በስውር በጦርነቱ መሳተፋቸውን የጠቆመ ከመሆኑም በላይ የኃይል አሰላለፉንም በሚመለከት የሚከተለውን አስቀምጧል። በዚህ በሱዳን ውስጥ እየተደረገ ባለው የእርስ በርስ ጦርነት ኤርትራ ከጡት አባትና እናቷ ከግብፅና ከሳውዲ አረቢያ ጋር በመጣመር እንደዚሁም ተርኪንና ሩሲያ ኢራንን በመጨመር የጄኔራል አልቡርሃንን ጦር ሲደግፉ፣ በሌላ በኩል ደግሞ የተቀሩት ከላይ የጠቀስናቸው ሀገራት የጄኔራል ሙሐመድ ሐምዳን ዳጋሎ ወይም የሄሚቲን ጦር በመደገፍ ስማቸው ተነስቷል። ይህ ሁኔታ አሁን ላይ ከዚህ ከቀጠናው ጉዳይ ጋር የሚያያዝበት ሌላ አዲስ ክስተት የመፈጠሩ ጉዳይ ደግሞ በእርግጥም ሱዳን የሁሉም ኃይሎች ክንድ ማሳያና የፈረጠመ ጉልበታቸውን የሚፈታተሹባት የጦር አውድማ እንድትሆን የቆረጡ ይመስላል አስብሏል። በሌላ በኩል ሱዳንን ጨምሮ የምስራቅ አፍሪካና የቀይ ባህር ቀጠናን ለመቆጣጠር ቀጠናውን በማተራመስ ላይ የምትገኘው ግብፅ በሱዳን ጦርነት ዋና ተዋናይ ከሚባሉት ሀገራት መካከል በቀዳሚነት የምትጠቀስ ስትሆን በህዳሴ ግድብና በቀጠናዊ የበላይነት ጉዳይ ምክንያት ከኢትዮጵያ ጋር በከረረ የጠላትነት ውዝግብ ውስጥ በመገኘቷ ምክንያትም ሱዳንን እንዳትረጋጋና በሀገሪቱ ዘላቂ ሰላም እንዳይመጣ የተለያዩ አሻጥሮችን በመፍጠር በተለይም የሱዳን ጦርነት እየተባባሰ ሲሄድ ወላፈኑ በአንድም ሆነ በሌላ ኢትዮጵያ ጋር እንደሚደርስ በማመን ጠንክራ እየሰራች የመሆኗ ጉዳይ አሁንም ድረስ የሱዳን ጉዳይ እልባት እንዳያገኝ ስለማድረጉ የዚሁ ጥናት ሪፖርት አመላክቷል። በሌላ በኩል ግብፅ እንዲሁም ኤርትራ በሱዳን እየተደረገ ባለው ጦርነት የሲቪል መንግሥት ወደ ሥልጣን እንዳይመጣ ለማድረግ በስፋትና በጥልቀት ሲሰሩ እንደነበሩ መረጃው የጠቆመ ሲሆን ይህንን ተከትሎም በሱዳን አሁንም ድረስ በሰላማዊ ድርድር የሚያምን ሁለቱንም አካላት ወደ ሰላም አምጥቶ ወደ አንድነት ለማምጣት የሚደረገውን እንቅስቃሴ አደገኛ ሁኔታ ውስጥ እንዲገባና በእጅጉ ፈታኝ እንዲሆን ስለማድረጉም መረጃው ጠቁሟል። በዚህም ምክንያት የሱዳን ሁኔታ አሁንም ድረስ የተለያዩ ኃይላት ሰላምን ለማምጣት ጥረት ቢያደርጉም ምንም አይነት ጠብ የሚል ትርፍ ሳያስገኝ እንደቀጠለ እንደሚገኝ ዘአረብ ሴንተር የተሰኘው መቀመጫውን በአሜሪካ ዋሽንግተን ዲሲ ያደረገው ስለ መካከለኛው ምስራቅና ስለ ቀይ ባህር ቀጠና እንደዚሁም ምስራቅ አፍሪካን ማዕከል ያደረጉ የተለያዩ የውጭ ግንኙነትና ዓለም አቀፍ እንቅስቃሴዎችን ወይም የዓለም አቀፍ ግንኙነቶችን መሠረት በማድረግ ምርምርና ጥናትን የሚያደርገው ተቋም አስታውቋል። በሱዳንና በሳውዲ አረቢያ መካከልም አሁን ላይ ከቀደመው ጊዜ በተለየ መልኩ አዳዲስ ክስተቶች እንደተፈጠሩ ያስታወቀው ይህ ሪፖርት አሁን አልቡርሃን ሳውዲ አረቢያን ጨምሮ ግብፅንም ሆነ ሌሎቹን በቀጠናው ያሉ አገራት በተለይም የአልቡርሃንን መንግሥት አንድም የመሳሪያ ድጋፍ በማድረግ በሌላ በኩል ደግሞ ዲፕሎማሲያዊ ድጋፍን እናደርግልሃለን በሚል ጫናን እየፈጠሩበት የሚገኙና በሚረዱት ልክ አዲስ ነገር የሚጠብቁ ወይም ትርፍን የሚጠብቁ አገራትን በመተው ፊቱን ወደ ሩሲያ የማዞሩ ጉዳይ ሳውዲ አረቢያን ቅር ሳያሰኛት እንዳልቀረ ይህው የጥናት ሪፖርት አመላክቷል። በዚህም ምክንያት ዛሬ ላይ የወጡ መረጃዎች እንዳመላከቱት በሱዳንና በሳውዲ አረቢያ መካከል ውዝግብ ስለመፈጠሩም ተመላክቷል። እንደ አውሮፓውያን አቆጣጠር በመጪዎቹ 2030 ሳውዲ አረቢያ የቀጠናውን የንግድ፣ የፈጠራ፣ ሳይንስና የኃይል ስበት ማዕከል ለማድረግ በጥረት ላይ የሚገኘው የአልጋ ወራሹ ንጉሥ ሙሐመድ ቢን ሰልማን መንግሥት እስካሁን በዘለቀው የሱዳን ጦርነት ሂደት ውስጥ ለአልቡርሃን ጦር በርካታ የጦር መሣሪያን ድጋፍና የዲፕሎማሲ ገዛን ሲያደርግ ቢቆይም አሁን ግን የአልቡርሃን መንግሥት አሜሪካ ያቀረበችውንና ሳውዲ አረቢያና ግብፅ የደገፉትን ኢትዮጵያ፣ የተባበሩት አረብ ኤምሬትስ፣ የተባበሩት መንግሥታት ድርጅትና የአፍሪካ ኅብረት በወኪልነት ይሳተፉበታል የተባለውን የሁለቱን
የጦር አንጃዎች የእርስ በርስ ግጭት ወደ ሰላም ለማምጣትና በጠረጴዛ ዙሪያ በሚደረግ ውይይት ሱዳን ወደ ሰላማዊ የሲቪል መንግሥት እንድትሸጋገር ዲሞክራሲያዊ ሥርዓትንም በሀገሪቱ ለመገንባት ዓላማ ያደረገ ውይይት እንዲደረግ በማሰብ በአሜሪካው ፕሬዝደንት ዶናልድ ትራምፕ አነሳሽነት ሁለቱ ጀነራሎች ወደ ውይይት እንዲመጡ የቀረበውን ጥሪ አልቡርሃን እኔ ምንም አይነት የድርድር ሐሳብ አልቀበልም፣ ይልቁንም የድርድር ሐሳብ የምትፈልጉ ከሆነ መጀመሪያ የአርኤስኤፍ ወይም የፈጥኖ ደራሹን ጦር ልደምስሰውና ሱዳን ሙሉ በሙሉ በእኔ ቁጥጥር ስር ከሆነች በኋላ ስለሚኖረው የመንግሥት ሥርዓትና ሱዳን ስለምትመራበት የርዕዮተ ዓለም ጉዳይ እንወያያለን ሲሉ ድፍን ያለ ምላሽን የመስጠታቸው ጉዳይ ሳውዲ አረቢያን ከማስቆጣቱም በላይ አሜሪካንንም በአልቡርሃን ላይ ጥርሷን እንድትነክስባቸው ስለማድረጉም ተሰምቷል። ከዚህም ባለፈ ከቀናት በኋላ የአልቡርሃን መንግሥት በአርኤስኤፍ ጦር የአየር የበላይነት እየተወሰደበትና ከፍተኛ ጥቃትም እየተፈጸመበት መምጣቱን ተከትሎ አቅም ሲያንሰው ወደ ሩሲያ ፊቱን ማዞሩ ሳውዲ አረቢያና ሩሲያ በቀጠናው ላይ ያላቸው ምልከታና እንደዚሁም ቀጠናውን ለመቆጣጠር ከፍተኛ ፍላጎት ያላት ሳውዲ አረቢያ ተጨማሪ ኃይሎች ወደ ቀጠናው መጥተው ቀጠናውን ደህንነቱን እንዲያውኩ አልፈልግም የሚለው አቋሟን የሚጻረር ከመሆኑ ጋር ተያይዞ ከአልቡርሃን መንግሥት ጋር ውዝግብ ውስጥ መግባቷም ተመላክቷል። ይህ ለኢትዮጵያ ትልቅ ድል ነው የተባለ ሲሆን በተለይም ጉዳዩን በማስመልከት የተለያዩ የትንተና ሐሳቦችን ያቀረቡ የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች እንዳስረዱት በሱዳንና በሳውዲ አረቢያ መካከል የተፈጠረው ውዝግብ በተለይም በአልቡርሃን ጦርና በሳውዲ አረቢያ መንግሥት መካከል የተፈጠረው መቃቃር የሄሚቲን ጦርና መንግሥት የበለጠ ጥንካሬ እንዲሰጠው ከማድረጉም በላይ ሄሚቲ ከከተሙበት ከዳርፉር ኒያላ ከተማ ወደ ካርቱም የሚመጡበትን ጊዜ እያቀረበው ሊመጣ እንደሚችል ተመላክቷል። በዚህም የአልቡርሃን ጦር እንዲሸነፍ፣ በአንጻሩ የሄሚቲ ጦር ደግሞ እንዲያሸንፍ በማድረግ ኢትዮጵያንና የኢትዮጵያን አቋም የሚደግፍ በቀጠናው ደግሞ በትብብር ለመልማት የሚፈልግ መንግሥት እንዲመጣ እንዲቋቋም ዕድል የሚፈጥር በመሆኑ ኢትዮጵያ ታተርፋለች የሚሉ ተንታኞች ይህንን ሲያቀርቡ፣ በሌላ በኩል ደግሞ የአልቡርሃን መንግሥት ከራሽያ ጋር መጣመሩና ራሽያም በሁለት ጀቶችና በተለያዩ የጦር መሳሪያዎች ድጋፍ የሱዳንን ወሳኝ የሚባሉ የቀይ ባህር ቀጠና የባህር ክልሎች ውስጥ እንደፈለጋት እንድትፈነጭ የመሰማቱ ጉዳይ ደግሞ በተለይም ሩሲያ በተለያዩ የዓለም ክፍለ ዓለማት ውስጥ ከአሜሪካና ከምዕራቡ ዓለም ጋር የበላይነትን መሠረት ባደረጉ ጉዳዮች ዙሪያ የምትፋጠጥና እስካሁንም ድረስ ሰጣ ገባ ውስጥ ያለች በፉክክር ውስጥም የቀጠለች አገር ከመሆኗ ጋር ተያይዞ በቀጠናው አንዴ እግሯን ከተከለች ለመውጣት አዳጋች እንደሚሆንና ቀጠናው ላይም እንዳትበለጥ በተለይም በሶሪያ አሜሪካ እንደበለጠቻት ሁላ በሱዳንና በቀይ ባህር ቀጠናም ዳግም እንዳትበለጥ የበለጠ ተጠናክራና የተለየ ስትራቴጂንና ዕቅድን ይዛ የመከሰቷ ጉዳይ ሳውዲ አረቢያን ቀጠናውን ለመቆጣጠር ያላትን ፍላጎት እንዲኮሰምን ከማድረጉም በላይ የበለጠ የሳውዲ አረቢያን የውጭ ግንኙነት ፖሊሲ ያወከ ቀጠናውንም በተለያዩ ኃይሎች እንዲሞሉ በማድረግ የግብፅንና የሳውዲ አረቢያን የቀጠናውን ጥቅም የማይጠብቅ አካሄድ ነው በሚል ከሳውዲ አረቢያ መንግሥት ጋር አልቡርሃን እንዲፋጠጡ ከማድረጉም በላይ የበለጠ ወደ ግጭት ውስጥ ሊገቡ የሚችሉበት ዕድል ሊፈጠር እንደሚችል የወጡ መረጃዎች አመላክተዋል። ከሰሞኑ ከሳምንታት በፊት በአሜሪካ በነጩ ቤተ መንግሥት በኦቫል ኦፊስ ውስጥ በመገኘት ከፕሬዝደንት ዶናልድ ትራምፕ ጋር ስለ ሁለቱ ሀገራት ጥምረትና እንደዚሁም ሳውዲ አረቢያ በአሜሪካ ስለምታደርገው የ1 ትሪሊየን ዶላር ኢንቨስትመንት የተለያዩ ገለጻዎችን በመስጠት በፕሬዝደንቱ ጭምር ትልቅ ክብርንና አድናቆትን ያገኙት የሳውዲው አልጋ ወራሽ ወጣቱ ንጉሥ ሙሐመድ ቢን ሰልማን ከአሜሪካ ጋር ባላቸው የጠበቀ ቁርኝትና ከሰሞኑ እንኳን ከአሜሪካ 35 ኤፍኤና ቢ የተሰኙ ዘመናዊ አሜሪካ ሰራሽ ጀቶችን ለመግዛት ተስማምተው 142 ቢሊዮን ዶላር የፈጀ ወጪን ጨርሰው መምጣታቸው በእርግጥም ቀጠናው ላይ ሳውዲ አረቢያ የበላይነቷን ለማስጠበቅ አስባ እንደነበር ከማመላከቱም በላይ አሁን ላይ የራሽያ በቀጠናው መከሰት የሳውዲ አረቢያን ሕልም የሚያጨልም በመሆኑ ምክንያት ሳውዲ አረቢያ ከራሽያ ጋርም ጭምር ውዝግብ ውስጥ እንዳትገባ ስጋትን ፈጥሯል። ይህ ደግሞ ኢትዮጵያ የባህር በሩን ለማግኘትና
በቀጠናው ላይ ለመከሰት ያላትን ፍላጎት እውን እንዲሆን በትልቁ የሚረዳ እንደሆነ የተመላከተ ሲሆን በተለይም በዚህ ዙሪያ ኤርትራን የሚዘውረው የሻዕቢያው መንግስትና ፕሬዝዳንት ኢሳያስ አፈወርቂ ረጂ አልባ እንዲሆኑ በማድረግ ኢትዮጵያን በብቸኝነት ከኤርትራ ጋር ፊት ለፊት እንዲፋጠጡ ሊያደርጋት እንደሚችል መረጃው ጠቁሟል። በተለይም ይህ ጉዳይ አሁን ላይ አሳሳቢ የሆነ ከመምጣቱም በላይ አሜሪካ ከኢትዮጵያና በቀጠናው እንደ ኬንያ ካሉ ሀገራት ጋር በመጣመር ከወዲያ ማዶ ደግሞ የተባበሩት አረብ ኤምሬትስ፣ እስራኤል፣ ሳውዲ አረቢያ፣ ኳታርን ጨምሮ አብዛኞቹ የአረብ ሀገራትን በእጇ ማስገባቷ ደግሞ በእርግጥም ቀይ ባህር ከሱዳን የእርስ በርስ ጦርነት ጋር ተጣምሮ አሁን አዲስ ክስተትን ሊያስተናግድ በቋፍ ላይ እንደሚገኝ ያመላከተ ነው ተብሏል። በሌላ በኩል የምስራቅ አፍሪካ ቀጠና ሰላምና ደህንነት ሁኔታ በእጅጉ እያሳሰበ ስለመምጣቱ የሚያሳዩ መረጃዎች የወጡ ሲሆን በተለይም በሶማሊያ ያለው ወቅታዊ ሁኔታ ከምንጊዜውም በላይ ማሳሰቡና የማዕከላዊ መንግስትን የሚዘውረው ሞቃዲሾ መቀመጫውን ያደረገው የሐሰን ሼክ መንግስት እንኳን ከአልሸባብ ጋር በመጣመር ግልጽ በሆነ መልኩ ፑንትላንድና ሶማሌላንድ ላይ እንደዚሁም በጁባላንድ ላይ የከፈተው ጦርነት በሶማሊያ ያለው ሁኔታ ከመቼውም ጊዜ በላይ አሳሳቢና ለቀጠናው ብሎም በህንድ ውቅያኖስ ሰሜናዊና ደቡባዊ እንደዚሁም ምዕራብ ዳርቻ የተለያዩ የአሸባሪ ቡድኖች እንዲፈለፈሉና መቀመጫቸውንም በሶማሊያ በማድረግ የባህር በርና አጠቃላይ የባህር ላይ እንቅስቃሴዎችን ስጋት ውስጥ እንዲጥሉ ሊያደርግ ይችላል በሚል አሜሪካ ከፍተኛ ስጋት ውስጥ መውደቋንና ይህንንም ለማድረግ በተለይም የኢትዮጵያ መከላከያ ሰራዊት ከዚህ ቀደም በሶማሊያ በመግባት የተለያዩ ዓለም አቀፍና ቀጠናዊ ኃይሎችን በተለይም ዓለም አቀፋዊና ቀጠናዊ እንደዚሁም ከተለያዩ የቀጠናው ሀገራት መንግስታት ጋር ግንኙነት አላቸው የተባሉ የኢትዮጵያንና የቀጠናውን ሰላም ለማናጋት የሚጥሩ ኃይሎችን ድባቅ መጥቶ ደምስሶ ቀጠናውን ሰላም የማድረግ ታሪክ ያለው ከመሆኑ ጋር ተያይዞ አሁን ላይ በእርግጥም ኢትዮጵያ አስፈላጊ አገር ነች፣ የአሜሪካም የምስራቅ አፍሪካ ወሳኝ አጋር ነች በሚል ከአሜሪካ ጋር የፈጠሩት የሁለትዮሽ ጥምረት ግብፅና ሳውዲ አረቢያን ቢያናድድም በተለይም ግብፅ ከአሜሪካ ጋር ያለኝ ግንኙነት ከዚህ በኋላ በዚህ መልኩ አይቀጥልም የሚል አቋም እንድትይዝ ሊያደርጋት ወደሚችልበት ደረጃ እየተሸጋገረ የመምጣቱ ጉዳይ የምስራቅ አፍሪካ ቀጠናንም ሆነ የቀይ ባህር ቀጠና ካልደፈረሰ አይጠራም እንዲሉ አንድ ጊዜ የሚነከርበት አዲስና አውዳሚ ጦርነት እንዳይኖር ስጋትን የፈጠረ ሆኗል ተብሏል። በተለይም የሶማሊያ ጉዳይ አሁን ላይ ተስፋ ወደ መቁረጥ የገባው የሶማሊያ ማዕከላዊ መንግስት አሁን ያለበት ወቅታዊ ሁኔታ አቅመቢስና ሀገሪቱም ፌልድ ስቴት ከተባሉና በተለይም የራሳቸውን መንግስት በራሳቸው መደጎም የራሳቸውን የውስጥ የግዛታቸውን ሰላምና ደህንነት ማስጠበቅ የሚችል ጠንካራ አቅም የሌላቸው ሀገራት ከሚባሉት ቀዳሚ ተርታ መመደቧ ኢትዮጵያን ጨምሮ በቀጠናው ሰላም እንዲመጣና በትብብር ለመልማት አቅደው በስትራቴጂም ነድፈው እየሰሩ ያሉ ሀገራትን እጅጉን አሳስቧል ተብሏል። ይህን ሁኔታ ለማረምም አሁን ላይ አሜሪካና ሩሲያ የተፋጠጡበት የቀይ ባህር ቀጠናን ጨምሮ አንዴ ሩሲያ ወደ ቀይ ባህር ቀጠና ከመጣች በምስራቅ አፍሪካ ቀጠና እጆቿን በማስገባት በተለያዩ ሀገራት የተለያዩ እንቅስቃሴዎችን ልታደርግ ስለሚችል ይህንን ጉዳይ በምክክር አሊያም በጦርነት በኃይል መፈታተሽ ለመፍታት የሚደረግ አስቸጋሪ ሁኔታ ሊፈጠር እንደሚችል የጂኦፖለቲክስና የዓለም አቀፍ ምሁራን የትንተና ሪፖርት አስረድቷል። ይሁንና ግን አሁን ድረስ እልባት ያጣው የሱዳንም ሆነ የሶማሊያ ጉዳይ በእርግጥም በአሜሪካ የተጠራውን የሰላምና የሁለቱን የጦር አንጃዎች ድርድርን የተመለከተውን የሰላም ጥሪን አልቀበልም እንዳሉ የሚቀጥሉ ከሆነና በተለይም በሁለቱ የጦር አንጃዎች መካከል የሚደረግ በጠረጴዛ ዙሪያ የሚከናወን የሰላም ንግግር የማይኖር ከሆነ ሁለቱም ወገኖች ማለትም የጀነራል አብዱልፈታህ አልቡርሃንና የጀነራል ሙሐመድ ሐምዳን ዳጋሎ ጦር በሚወስዱት የተለያዩ ጥቃትና የተለያዩ እርምጃዎች ምክንያት ሱዳን እንዳልነበረች ከመሆኗም በላይ የሱዳን አገራዊ አንድነት አደጋ ላይ ወድቆ አልቡርሃን በሚገኙበት በፖርት ሱዳን በአንጻሩ የሐምዳን ዳጋሎ መንግስትና ጦር በሚገኝበትና ዋና ከተማ ነች ብሎ በከተመባት ኒያላ እንዲቀጥሉ ይህም ለሱዳን በቀጣይ የሁለት ሀገርነት ፈር የሚቀድ እንዳይሆን ስጋትን ጥሏል ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ የገበያ ሚዲያ የትንታኔ ፕሮግራማችን ያዘጋጀንላችሁ የምስራቅ አፍሪካ የቀይ ባህር ቀጠና
የሱዳንና የሶማሊያን ወቅታዊ ጉዳይን የተመለከተው እንደዚሁም ኢትዮጵያ በቀጠናው ላይ ካሉ አገራት ጋር ያላትን የኃይል አስተላለፍና አጠቃላይ ግንኙነትን የተመለከተው የዕለቱ የትንታኔ መረጃችን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን ለአሁኑ በዚሁ ተሰናበትኩኝ። በቀጣይ እስክንገናኝ መልካምን ሁሉ ተመኘው። ሰላም።